ኡራ ዱቄት ደግሞ ይበላል እንጂ ፊት ይቀባል እንዴ? ከከተማ ሴቶች ጋር መግባባት አቅቶኛል። አብዛኞቹ በሜካፕ ከመመሳሰላቸው የተነሳ ከአንድ እናት የተወለዱ መንታ እማማቾች ነው የሚመስሉት። የሆነ ጊዜ ላይ ሉደቅ እያለ የሚያመነታ ቆርቆሮ ቤት ውስጥ ከቤተሰቦቿ ጋር የምትኖር ልጅ ተዋወቅኩ። ልጅቷን ላይ ተሞላቃ ያደገች ባለጸጋ ልጅ እንጂ ቆርቆሮ ቤት ውስጥ የምትኖር የድሃ ልጅ ናት ብሎ የሚጠረጥር የለም። ለመጀመሪያ ጊዜ ከቆርቆሮ ቤት ውስጥ ስትወጣ አየኋት ቀን እርዳታ ልታደርግ የመጣች መስሎኝ እንዳንቺ አይነት ለድሃ ሚራሩ የተባረኩ ወጣት ባለሀብቶችን እግዚአብሔር ያብዛልን አልኳት። ፈገግ ብላ አሜን ልትል ስትል ወዲያው የሆነ ልጅ ከቆርቆሮ ቤት ውስጥ ብቅ አለና ጮኒ ማየ እንዳለችሽ እንደ ትናንቱ አምሽተሽ እንዳመጨዋ ይዘሽ ወጣሽው ብር ደግሞ ጤፍ ማስፈጨበት ስለሆነ ቶሎ መልሽ ብላሻለች አላትና ወደ ውስጥ ገባ። ሀፍረቷን ለመሸፈን እየሞከረች ሁሌ እየመጣው ስለመጠይቃቸው እንደ ልጃቸው ስለሚያዩኝ እኮ ነው በቃቸው ብላኝ የተደነባበረች ሄደች። አናቷ ላይ ያለውን ሂማኔር እያየው ምን ያለውን የ100,000 ብር ሂማኔር አናቷ ላይ ከምትቀጥል የቤተሰቦቿን ቤት አድሳ የመኖር ተስፋቸውን ብታስቀጥል አልኩ በልቤ። የከተማ ሴቶች ካልሆኑኝ ከገጠር ዕድሌ ልሞክር አልኩና እግዚአብሔርን የምትፈራ ቆንጆ ልጃገረድ እንዲልክልኝ ሀገር ቤት ያለው አጎቴ ጋር ደወልኩ። ስልኩ ይጠራል አይነሳም። አይ በቃ እርሻ ላይ ሆኖ ይሆናል ቆይቼ ደውልለታለሁ ብዬ ስልኩን ልዘጋው ስላነሳውና ሄሎ ብሎ ጮኸ። ከድምፁ ጮኸት የተነሳ ስልኬ ላውድ ስፒከር ላይ የሆነ መስሎኝ ቼክ አደረኩት። ድምፁ ከኔ አልፎ ጎረቤት በመድረሱ ከጎን ያለው ቤት የሚኖረው ሰው አንተ ሰላቢ በሙዚቃ የምትበጠብጠኝ ሳንስ ጭራሽ ስልክ በሞንታርቦ ማውራት ጀመርክ ብሎ ጮህብኝ። አጎቴ ግን ቀስ ብሎ ማውራት ኃጢአት ነው የሚመስልህ አይደል? የጆሮዬን ታምቡር ቀደው ነበር እኮ አልኩት። ናፍቃኝ እኮ ነው ምን ሆነ ነው እንዲጠፋው በል አለኝ። ያው የከተማ ኑሮ ታውቀው የለ ቀዳዳው ብዙ ነው ሞልቶ አይሞላም። አዮብ አንተም እንዳባትህ ቀዳዳ ትወዳለህ። ለነገሩ ይሁን ብዙ ተባዙ ምድርንም ሙሏት የሚለው ሕግ የሚፈጸመው በቀዳዳ በኩል ነው ብሎ በረጅሙ ሳቀና እንዴ ልደውል ቻልክ ታዲያ ዛሬ በል አለኝ። በአካጎቴ ከከተማ ሴቶች ጋር መግባባት አልቻልኩም። አናታቸው ላይ የሚቀጥሉ ጸጉርና ፊታቸው ላይ የሚቀቡት ዱቄት እንደ ፋብሪካ ምርት ሁሉንም አንድ አይነት አድርጓቸዋል። እኔ ደግሞ ከአርቲፊሻል ነገር የራቀች ሴት ነው የምፈልገው አልኩት። ኡራ ዱቄት ደግሞ ይበላል እንጂ ፊት ይቀባል እንዴ? አጎቴ ደነገጠ። አዎ አጎቴ ከተማ እንደዛ ነው። ይኸው የተፈጥሮ መልክ ያላትን ሳስስ ግራ ጎኔን የምትሞላልኝን ሴት ሳላገኝ እድሜ እየሄደ ነው አልኩት። ወይ ምናልባት ያንተ ግራ ጎን በተፈጥሮ ሙሉ ይሆናል እስኪ ቁጠረው ብሎኝ ሳቀ። ይልቅ አጎቴ አሁን በከተማ ሴት ተስፋ ቆርጫለሁ። ፈሪሃ እግዚአብሔር ያላት ቆንጆ ልጃገረድ ከሀገር ቤት ፈልግልኝ፣ ተሰብስቤ መቀመጥ ነው የምፈልገው አልኩት። እኔ አጎት እያለሁ ምንም እንዳታስብ ክብረ ንጽህናዋን የጠበቀች የጨዋ ልጅ ነው ምድር። በል በቃ አመቻችተህ ሰሞኑን ብቅ በልና እዚህ ትንሽ ከርመ ከልጅቱ ጋር ትላመዳለህ። ከዛ እንደ ደንቡ ለቤተሰብ ጥሎች ሰጥተህ ትጠቀልላታለህ አለኝ። ደስ ብሎኝ እሺ አጎቴ አመሰግናለሁ በየስልኩን ለዘጋው ስል ቆይ ልጅዮ እንደው ሰሞኑን መብራቱ እንደ መሽታ ቤት መብራት ቦግልም እያለ አስቸገረን እኮ። ልጆቹ ለጥናት ብለው ኩራዝ እያበሩ አይናቸው በጭሱ ሞጭሙጮ አለቀ። እንደው ምችል ከሆነ ከከተማ ሶላር ብጤ ይዘህልኝ ብትመጣ እንደው አለኝ። ችግር የለም አጎቴ የማብራት ችግርን እስኮዲያኛው የሚቀርፍ ነገር ነው ይዤ ልመጣው አልኩት። በለኔም የትዳር ችግርን እስኮዲያኛው የምትገፈውን ቀን እንደ ፀሐይ ማታ እንደ ጨረቃ የምታበራውን ቆንጆይቱን አዘጋጅቼ እጠብቅሃለሁ አለኝና ተሳስቀን ስልኩ ተዘጋ። በሳምንቱ ወደ ገጠር አቀናው። ከአጎቴ ጋር ቁጭ ብለን ጠላ እየጠጣን አይሳተ ነው እንደ ቀልድ 7 ዓመት ሆነ እኮ ወደዚህ ከመጣ ጊዜው እኮ እንዳሞራ ክንፍ አውጥቶ ነው የሚበረው። አዎ አጎቴ እንደ ቀልድ ረጅም ዓመት ሆነኝ በጣም አልኩት። ወደ ቦርሳው እየጠቆመ ደግሞ ምንድነው ተሸከም የመጣሁ በል። የቦርሳውን ዚፕ እየከፈትኩ የመብራት ችግርን እስኮዲያኛው የምትሸኝበት ዕቃ እመጣልሃለሁ አላልኩም ነበር? እሱ ነው። ጄኔሬተር ነው እንዴ አንተ አለኝ። ጄኔሬተር አይደለም ግን ጄኔሬተርን ተክቶ የሚሰራ የጂ ፓወር ምርት ነው። ምን ፓወር አልከኝ? ፈገግ ብዬ ጂ ፓወር ከጄኔሬተር የሚለየው ይሄ ምንም አይነት ነዳጅ አይጠቀምም። በፀሐይ ብርሃን ግጥም አድርገህ ቻርጅ አድርገህ ለረጅም ቀን የምትጠቀምበት ባትሪ ነው። ካሁን በኋላ መብራት ኖራ ኖረ ምንም አያሳስብም አልኩት። ኡራ ይሄማ ከጥሎሽ ምን ይተናነሳል ጃል። እንደዚህ አይነት አንድ አምጥተህ ለልጅቱ ቤተሰቦች ብትሰጥ ያለምንም ጭቅጭቅ ነው ልጃቸው የሚሰጡን ብሎ ሳቀና ጠላውን ጎንጨት አለ።
በሌላ ቀን ዛፍ ስር ቁጭ ብለን እያወራን ነው። እንደው ግን ከተማ ያሉት ደናግል አልቀው ነው ገጠር ድረስ የመጣው አለኝ። ምን እባክህ ከተማ እኮ ድንግልና የልደት ስጦታ ከሆነ ቆይቷል። እና እስከ ዛሬ ስንት የልደት ስጦታ ተቀበልክ ብሎ ፈገግ አለ። ለእኔ ጊዜ ምን እንደሚነካቸው እንጃ ዋሌትና ሰዓት ብቻ ነው የሚሰጡኝ። ድንግልናቸው ሊሰጡኝ ቢፈልጉ እንኳ ልክ ጉዳዩን ልንፈጽመው ስንል እንደ አማርኛ ፊልም ስልካቸው ይጠራል። ከዛም አያቴ ስለሞተ ቶሎ ድረሽ ትባላለች። እኔ እኮ ግርም የሚለኝ 110 ዓመት ያለፈው አያቷ እስካሁን ምድር ላይ ምን ይሠራ እንደነበር ነው። እሱን አንደኛህን ሰማይ ቤት ስትሄድ ትጠይቀዋለህ አለኝ። እና ታዲያ አጎቴ ልጅቷን መች ነው የምታስተዋውቀኝ? በጉጉት አለኩ እኮ። ከእናቷ ጋር ዘመድ ጥየቃ ብለው ወደ ሌላ ቀይ ዘልቀው እኮ ነው። እስኪመለሱ ትንሽ ታገስ አለኝ። ምን ያህል ይቆያሉ? 1-2 ሳምንት። ለአንድ ሳምንት ብቻ ነው ሥራ አስፈቅጄ የመጣሁት አጎቴ። በቃ ልመለስና ባይሆን የዓመት ረፍት ወስጄ ድጋሚ እመጣለሁ አልኩት። እንደዚያ ይሻላል? አዎ አጎቴ። በልሽ እንዳልክ ያዝ ብሎ ሰፌር ላይ የተቀመጠውን ዳቦ አንስቶ አስያዘኝ። አዲስ አበባ በገባው በሁለተኛው ቀን አጎቴ ደወለ። አነሳሁትና ሄሎ አጎቴ፣ ድምፁን ከፍ አድርጎ የምስራች አለኝ። ምስር ብላ ምን ተገኘ እባክህ? ወይንሸት ከዘመድ ጥየቃ ተመልሳለች። ማናት ወይንሸት? ግራ ገባኝ። ውይ ስሟን አልነገርኩም ለካ የልጅቱ ስም እኮ ወይንሸት ነው። እንዴ እንዴት እንዲህ በፍጥነት ተመለሰች? 2 ሳምንት ትቆያለች ብለኛል ነበር እንዴ? አሁን እንደዛ መስሎኝ ነበር፣ ግን የሆነ ጉዳይ ገጠማቸውና ፈጥነው ተመለሱ። አሁን ልል የፈለግኩት አንተ ወደዚህ መምጣት ሳይጠበቅብህ ልጅቷ ራሱ ወደ አዲስ አበባ ልትመጣ ነው። የምርህን ነው? እንዴት? ቆይ ወደዚህ መጥተህ እንደነበርና ስለ አጠቃላይ ሁኔታው ለእናትየው አጫውቻት የአንተ ዘመድ ከሆነማ ምንም ችግር የለም እተማመንበታለሁ። አሁን ክረምት ስለሆነ አዲስ አበባ ሄዳ በዛው ሀገር ትይ ብለዋል አለኝ። ደስ አለኝ። በሳምንቱ ልጅቱ መጣች። መልኳ አጎቴ ካሳየኝ ፎቶ ጋር አንድ ናቸው። ከረጅም ጊዜ በኋላ ከፍርኖ ዱቄትና ከበቆሎ ዱቄት የጸዳ ኦርጋኒክ መልካየው። ልቀበላት ሄጄ በውበቷ ፈዝዤ ቀረው። ፍቅር እስከ መቃብርን ሳነብ አይምሮዬ ላይ ሳልኳትን ሰብለ ወንጌልን መሰለችኝ። ከፈዘዝኩበት ነቃውና ወደ ቆመችበት ቦታ ቀነው። ሰላም ከተባባልም በኋላ በእጇ የያዘችውን ፌስታል ተቀበልኳትና በቃ ቤት የሚያደርሰንን ፈረስ ልጥራና እንሄዳለን እሺ አልኳት። ወይ እዚህም በፈረስ ነው እንደምትጓጓዙት? እሱን እዛ ገጠር ጠግቤዋለሁ፣ ይልቅ መኪና ጥራ አለችኝ። ፈገግ ብዬ እሺ አልኳት። ቤት ደርሰን ቁጭ ብለናል። ውስጤ ምን እየጠበክ ነው አንተ ነፈዝ? አልጋኔ ወጥተህ ዓለምን አታይም እያለኝ ነው። የፈለገ ነገር ይሁን እንጂ ገና በመጀመሪያው ቀን ያውም መንገድ ያደከመው ሰውነት ላይ ያውም ገላ ነክቶ የማያውቅ ድንግል ገላ ላይ በፍጹም አልሰፍርም ብዬ ለራሴ ቃል ገባው። ከውጭ ቴካዌ ያመጣሁትን ራብ በልተን ከጨረስን በኋላ በይ በቃ እኔ እዚህ ጎረቤት ጓደኛዬ ጋር አድራለሁ፣ መንገዱ ስላደከመሽ በደንብ ረፊ፣ ብርድ እንዳይገባብሽ ደግሞ ብርድ ልብሱን በደንብ አድርገሽ ደርቢ፣ በይ ሰላም እደሪ ብዬ አልጋዬን ትቼላት ልወጣ ስል ግራ እጄን አፈፍ አድርጋ ያዘችውና ወየት ነው አለችኝ። እዚህ ጎረቤት ጓደኛዬ ጋር ነው ማድረው፣ ፈታ ብለሽ እዚህ ዳሪ አንቺ አልኳት። ማይደረገውን ቤት ውስጥ ወንድ እያለ በዚህ ቁርብ ቸልተኛ እንዴ? ደግሞ በላልጋው ላይ ተሰቀልና ሩካቤ ስጋን ፈጥም አለችኝ። አቤት! የሰማሁትን ማመን ተሳነኝ። ሰምተሃል ብላ ወደ ራሷ ሳበችኝና አልጋው ላይ አጋደመችኝ። ከሁኔታዋ ስረዳ ልጅቷ እንኳን ድንግል ልትሆን ቀርቶ በደም የሚጀምር ቃል ሁላ የምታውቅ አልመሰለኝም። እንደ ገመድ ጉተታ ወደፊትና ወደ ኋላ እያለን ትንሽ ከታገልም በኋላ ከጉያ ፍትልኬ ወደ ውጭ ወጣውና አጎቴ ጋር ደወልኩ። ለምስጋና የደወልኩ መስሎት ሞቅ ባለ ድምፅ ልጅ ኢዮብ አለኝ። እኔ ምላ አጎቴ፣ ወዬ ልጅቷን ከሀገር ቤት ነው ከቡና ቤት ይላክልኝ